በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ አሐዱ ሚዲያ ነው። መንፈሳዊ የሆኑ ትምህርቶችና መዝሙራት ይለቀቁበታል። ሰብስክራይብ በማድረግ ትምህርቱን እንዲከታተሉ ጥሪያችንን እናስተላልፋለን። ከዚህ በመቀጠል እንግዲህ እንደሚታወቀው ባለፈው ክፍለ ትምህርታችን የኤማሁስ መንገደኞች በሚል ርዕስ ተማምረን ነበረ። ዛሬ ደግሞ ተከታታይ ባይሆንም በሌላ ርዕስ ተመልሰናል። ዛሬ የምንማማርበት የምንነጋገርበት የትምህርታችን ርዕስ የሚሆነው ሰው ሰውን ለምን ይገድለዋል በሚል ርዕስ ነው የምንማማረው። ከመጽሐፍ ቅዱስ የወጣ ጥቅስ ባይሆንም የምንነጋገረው መንፈሳዊ ነገር ነው። ሰው ሰውን ለምን ይገድለዋል በሚል ርዕስ እንማማራለን። እንደሚታወቀው እንግዲህ የሰው ልጅ ከተፈጠረ ጀምሮ እስካሁን እስካለንበት ድረስ ሰውና ሰው ይገዳደላል። አንድ ሰው ሌላን ሰው ይገድለዋል። ብዙ ሰዎች በጦርነትም በተለያየ ምክንያትም ሰው ሰውን ይገድለዋል። ታዲያ ለምንድን ነው? ምክንያቱ ምንድነው የሚለውን እናያለን። ዛሬም አሁን በየሚዲያው የምንሰማው ይሄን ያክል ሰው ሞተ፣ ይሄን ያክል ሰው አለቀ ነው የምንሰማው። ስለዚህ የዚህ ሁሉ በዓለም ላይ ያሉ የግድያ ምንጮች መነሻቸው ምንድነው? ምክንያታቸው ምንድነው? አንድ ሰው ሌላውን ሰው የሚገድለው በምን ምክንያት ነው? ወይም ደግሞ ሰውን የሚገድሉ ሰዎች ምን አይነት ሰዎች ናቸው የሚለውን እነዚህን ምክንያቶች አንስተን እንነጋገራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደሚታወቀው በነገራችን ላይ መግደል ሁለት አይነት ነው። አንደኛ በነፍስ፣ ሁለተኛው ደግሞ በስጋ ማለት ነው። አዳም አባታችንና እናታችን ሔዋን እንግዲህ እግዚአብሔር ከፈጠራቸው በኋላ በገነት ይኖሩ ነበረ። ከዚህም በኋላ እግዚአብሔር ያዘዛቸውን ሳይፈጽሙ ሲቀሩ ለምሳሌ ምን ታዘው ነበረ? ሁሉን ብሉ፣ ሁሉን ግዙ፣ ንዱ፣ ነገር ግን አንድ ዕፀ በለስ ብቻ እንዳትበሉ ተብለው እግዚአብሔር አምላክ ከልክሏቸው ነበር። ይሄን መከለክላቸው እግዚአብሔር እንዳይበሉ ፈልጎ ሳይሆን የፍቅሩ መገለጫ ናት፣ የታዛዥነት ምልክት ናት ዕፀ በለስና ይቺን ዕፀ በለስ አትብሉ አላቸው። ነገር ግን አዳምና ሔዋን በዲያብሎስ በከይሲ ምክር ተነሳስተው ያቺን ዕፀ በለስ በሉ ማለት ነው። ስለዚህ መጀመሪያ እግዚአብሔር ሲያዛቸው ምን ብሏቸው ነበረ? ይቺን ዕፀ በለስ እንዳትበሉ፣ ሌላውን ብሉ፣ ከሰማይ በታች ያለውን ሁሉ ግዙ ብሏቸው ይቺን ዕፀ በለስ ግን እንዳትበሉ፣ በበላችሁ ቀን ሞትን ትሞታላችሁ ብሏቸው ነበር። ሞትን ትሞታላችሁ ተብለው ስለነበረ ነገር ግን እነሱ ትእዛዙን ሳይፈጽሙ በዲያብሎስ ምክር ያቺን ዕፀ በለስ በሉ። ሲበሉ ስለዚህ ሞትን ሞቱ ማለት ነው። ስለዚህ በነፍሳቸው አሁን አዳምና ሔዋን ሞቱ ስንል የዛ ጊዜ በስጋቸው ሞቱ አይደለም። ከገነት መባረራቸው ከእግዚአብሔር መራቃቸው ሞት ነው። በነፍሳቸው ሞቱ ማለት ነው። ሞት አለ ነፍስ ርሕቅም እግዚአብሔር ይላል። የነፍስ ሞቷ ከእግዚአብሔር መራቋ ነው። ስለዚህ የነፍስ ሞት በነፍሳችን መገደል የምንለው ከእግዚአብሔር ስንርቅ ማለት ነው። በማንኛውም ምክንያት ከእግዚአብሔር የሚያርቀን ነገር ሁሉ በነፍሳችን እየገደልን ነው ማለት ነው። ስለዚህ ይሄ የነፍስ መግደል እንለዋለን። ከእግዚአብሔር የሚያርቅ ሁሉ ከእግዚአብሔር መራቅ የነፍስ ሞቷ ስለሆነ ከእግዚአብሔር የሚያርቁን ኃጢአት ሊሆን ይችላል፣ ወይም ደግሞ ሰዎች ሊሆኑ ይችላሉ፣ የተለያዩ ምክንያቶች ሊሆኑ ይችላሉ፣ ገንዘባችን ሊሆን ይችላል። ከእግዚአብሔር የሚያርቀን ከሆነ በነፍሳችን እየገደለን ነው ማለት ነው። ሌላውና ሁለተኛው ደግሞ በስጋ መገደል ወይም የስጋ ሞት ነው። ይሄኛው እንግዲህ እንደሚታወቀው የተጀመረው በአዳም ልጆች በመጀመሪያዎቹ ልጆች በቃየል ነው ማለት ነው። በቃየልና በአቤል ነው። ለመጀመሪያ ጊዜ ሞትን የቀመሰው በስጋ ሞትን የቀመሰው የአዳም ሁለተኛው ልጅ አቤል ነው ማለት ነው። እሱንም ደግሞ የገደለው ማን ነው? ቃየል ነው ማለት ነው። ስለዚህ የመጀመሪያው ስጋ ሞት የተጀመረው በአዳም ልጆች በቃየልና በአቤል ነው ማለት ነው። ስለዚህ አቤል ሞተ። ማን ገደለው? ቃየል ገደለው ማለት ነው። እኛ እንግዲህ አሁን ማየት የፈለግነው ለምን ቃየል አቤልን ገደለው፣ ወይም ደግሞ ከአቤል ጀምሮ እስካሁን ድረስ ያሉ ሰዎች የሚሞቱት ወይም የሚገደሉት በምን ምክንያት ነው? የሚገድሉ ሰዎችስ ምንድነው ምክንያታቸው የሚለውን እናያለን ማለት ነው። እንግዲህ የሚገድሉ ሰዎች ምን አይነት ሰዎች ናቸው? የመጀመሪያውን ስናይ አንደኛ እንግዲህ ቀናተኛ ሰዎች ናቸው። የሚቀኑ ሰዎች የመጀመሪያዎቹ ሰውን የሚገድሉ ሰዎች የሚቀኑ ቀናተኛ ሰዎች ናቸው ማለት ነው። እነዚህ እነማን ናቸው? ለምሳሌ ቃየልን ቃየል አቤል ወንድሙን የገደለው በቅናት ምክንያት ነው። ለምን ቀና ከተባለ እንግዲህ እንደሚታወቀው አዳምና ሔዋን ከገነት ተባረሩ። ከዛ በኋላ በምድረ ፋይድ በዚች ምድር ሲኖሩ አቤልና ቃየልን ወለዱ እና ቃየል
መስተገብረ ምድር ይለዋል። መሬት የሚያርስ ገበሬ ነበረ። ያኛው ደግሞ አቤል ደግሞ ኖላዊ በግን የሚጠብቅ ነበረ። ስለዚህ አዳም አባታቸው መስዋዕት ለእግዚአብሔር እንዲያቀርቡ አዘዛቸው ማለት ነው። ከዚህ በኋላ መስተገብረ ምድር ወይም ደግሞ ገበሬ የነበረው ቃየል ከዘራው ከስንዴው ከአዝርቱ እንክርዳድ ጨምሮ ንጹህ ስንዴ ሳይሆን እንክርዳድን ጨምሮ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ ኖላዊ በግ ነው፣ በጎች ጠባቂ ስለነበረ ከበጎቹ ቀንዱ ያልከረከረውን ጸጉሩ ያላረረውን ጠቦቱን የሰባውን ለእግዚአብሔር አቀረበ። አሁን እንግዲህ እንደሚታወቀው የዛ ጊዜ ሕግ አልተጻፈም። ሕግ የተጻፈው በኋላ በሙሴ ነው። አሁን ለማን ነገረው? ለአቤል እግዚአብሔር ንጹህ ነገር መውደዱን ንጹህ ባህሪ መሆኑን ማን ነገረው ስንል በቃ በእንትን ነው። ሰው በራሱ ምንም ሕግ ባይጻፍለት አይምሮ አስተዋይ ነው አድርጎ የፈጠረው እግዚአብሔር አስተዋይ አድርጎ ስለፈጠረው ያውቃል ማለት ነውና ንጹህ ባህሪ መሆኑን አውቆ አቤል በግ አቀረበ። የሰባውን ቀንዱ ያልከረከረውን ጸጉሩ ያላረረውን አቀረበ። ወነጸረ እግዚአብሔር ላይ ለአቤል ላይ ለመስዋዕቱ ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ከዚህ በኋላ ደግሞ ኢነጸረ እግዚአብሔር ላይ ለቃየል ወላይ ለመስዋዕቱ ወደ አቤልና ወደ መስዋዕቱ ግን አልተመለከተም። ስለዚህ የእግዚአብሔር የአቤልን መስዋዕት ተቀበለለት፣ የቃየልን ግን ሳይቀበልለት ቀረ ማለት ነው። እንግዲህ በዚህ ምክንያት ቃየል በወንድሙ በአቤል ላይ ቀና፣ እግዚአብሔር መስዋዕቱ ሲቀበልለት አይቶ ቀና ማለት ነው። በዚህ ቅናት ተነሳስቶ ወደ ውሃ እናንወርድ ብሎ አቤል ወንድሙን ገደለው ማለት ነው። በድንጋይ ወግሮ ገደለው። ስለዚህ ቃየል ለምን ወንድሙን አቤልን ገደለው ከተባለ በቅናት ምክንያት ነው ማለት ነው። አንዱ በዓለም ላይ እስከዛሬም ድረስ ሰዎች እንዲሞቱ ለሰዎች መገደል ምክንያት የሚሆነው ቅናት ነው ማለት ነው። ወይም ሰውን የሚገድሉ ሰዎች አንዱ ባህሪያቸው ቀናተኞች ናቸው ማለት ነው። ይሄ መጀመሪያው ነው። እንግዲህ ሌላው ደግሞ በቅናት ምክንያት ሰውን ከገደሉ መካከል አይሁዶች ናቸው። አይሁዶች እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ምድር ሲመጣ አይሁዶች ሰቅለው ገለውታል። ለምን ገደሉት ከተባለ ምን በደል አጥፍቶ ነው? ኢየሱስ ክርስቶስ በደል አለበት ወይ ጥፋት አለበት ወይ ስንል ምንም በደል ምንም ጥፋት የለበትም። ሰው የሆነው እንበል ኃጢአት ባይተታ ከኃጢአት በስተቀር ሁሉን ሰው የሰራውን ሰርቷል። ነገር ግን ኃጢአትን አላደረገም ማለት ነው። ታዲያ አይሁዶች ለምን ገደሉት? ኃጢአትን ካላደረገ ኃጢአት ከሌለበት ለምን አይሁድ ኢየሱስ ክርስቶስን ሰቀሉት ገደሉት ከተባለ በቅናት ምክንያት ነው ማለት ነው። ሲያስተምር በትምህርቱ በተአምራቱ በሚያደርገው ስራ ሁሉ ስለቀኑበት ኢየሱስ ክርስቶስ አምላካችን ሊሰቅሉት ይችላል ማለት ነው። ስለዚህ ትልቁ ለሰዎች መገደል መሞት ትልቁ ምክንያት ቀናተኝነት ቅናት ነው ማለት ነው። ሌላው እንግዲህ በዘመነ ሰማዕታትም ስናይ ብዙ ክርስቲያኖች ሞተዋል፣ ሰማዕት ሆነው አልፈዋል። ብዙ አላውያን ነገስታት ክርስቲያኖችን ሲያሳድዱ ነበረ። እነ ቅዱስ ጊዮርጊስን ስናይ እነ ቅድስት አርሴማ እነዚህ ሰማዕት ሆነው የሞቱት በአላውያን ነገስታት ነው። ኃጢአት ኑሮባቸው አይደለም። ስንት ሺህ ሰማዕታት ሰማዕት የሆኑት አንገታቸውን የተቀሉት በእሳት የተቃጠሉት በሰይፍ የተቀሉት ለምንድነው ከተባለ ጥፋት ኑሮባቸው ሳይሆን እነዚህ አላውያን ነገስታት ስለሚቀኑ ነው ማለት ነው። እንግዲህ ክርስቲያኖች እንደሚታወቀው ኃጢአትን የሚጸየፉ ናቸው እንጂ ለመግደል የሚያደርስ በደልን የሚሰሩ አልነበረም። አሁን በዘመነ ሰማዕታትም ስናይ እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ ሁሉም ሰማዕታት ስናያቸው አንድም በደል ኑሮባቸው አይደለም፣ ጥፋት ኑሮባቸው አይደለም። ነገር ግን ክርስቲያን በመሆናቸው ብቻ ሰዎች መልካም ሲያደርጉ ሲያዋቸው እንደኛ ለምን አልሆናችሁም ብለው በቅናት ተነሳስተው እነዛን ሁሉ ክርስቲያኖች ሲያሳድዷቸው ሲገድሏቸው ኖረዋል ማለት ነው። ስለዚህ ዛሬም ቢሆን ክርስቲያኖችን በዓለም ላይ እንዲገደሉ፣ እንዲሰቃዩ፣ እንዲሰደዱ የሚያደርጋቸው ሌሎች በእኛ ላይ ስለሚቀኑ ነው ማለት ነው። ቅናት ትልቅ ዋጋ የሚያስከፍል ነገር ነው። በማንኛውም ቦታ ቢሆን የሚቀና ሰው ሰውን ከመግደል ወደ ኋላ አይልም ማለት ነው። ስለዚህ አይሁዶችን ኢየሱስ ክርስቶስን በቅናት ገደሉት። አላውያን ነገስታትም ክርስቲያኖችን በቅናት ሲያሳድዷቸው፣ ሲያስጨንቋቸው፣ በሰይፍ ሲቀሏቸው ኖረዋል ማለት ነው። እንግዲህ መጀመሪያው ሰውን ለምን ይገድለዋል ካል ቀናተኛ ሰዎች ሰውን ይገድላሉ። ቅናት ነው የመጀመሪያው ምክንያት ማለት ነው። ሌላውና ሁለተኛው የበታችነት የሚሰማቸው ሰዎች ሰውን የሚገድሉ ሰዎች ምን አይነት ሰዎች ናቸው ካል
የበታችነት የሚሰማቸው ሰዎች ናቸው ማለት ነው። አንድ ሰው የበታችነት ከተሰማው በሌላው ላይ ይነሳሳበታል፣ በቅናት ይነሳሳበታል ማለት ነው። ሌላውን እኔ የበታችነት ስሜት ከተሰማኝ ሌሎቹን ከኔ የሚበልጡትን ከኔ በላይ በጎ ነገር የሚያደርጉትን ወደ ክፋት እነሳለሁ ማለት ነው። ስለዚህ የበታችነት የሚሰማቸው ሰዎች ሌሎችን ከነሱ የሚበልጧቸውን ሰዎች መልካም ነገር የሚያደርጉ ሰዎችን ይገድላሉ። ስለዚህ ሁለተኛው ምክንያት ሰው ሰውን ለምን ይገድለዋል ካል ወይም ደግሞ ሰው የሚገድሉ ሰዎች ምን አይነት ሰዎች ናቸው ካል የበታችነት የሚሰማቸው ሰዎች ናቸው ማለት ነው። ሶስተኛው እና ዋነኛው ፍርሃት ያለባቸው ሰዎች ናቸው። ፍርሃት ያለባቸው ሰዎች ከሚገርማቸው ሰውን ለመግደል ይነሳሳሉ። ሌላው ይበልጠኛል፣ ሌላው ከኔ የተሻለ ነው ብለው ሲያስቡ የተሻለ ሆኖ ከመገኘት በላይ ያን ሰው የተሻለውን ሰው ለመግደል ይነሳሉ ማለት ነው። ለምሳሌ እስኪኒ በመጽሐፍ ቅዱስ የመጀመሪያው በፍርሃት ምክንያት ሰዎች ሲጨፈጭፍ የነበረው ሄሮድስ ነው። ሄሮድስ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ላይ እንደምናገኘው አምላካችን መድኃኒታችን መድኃኔዓለም ክርስቶስ ዘመኑ ሲደርስ ከድንግል ማርያም ሲወለድ ሰብአ ሰገል ከሩቅ አይተው ሊሰግዱለት ወደ ኢየሩሳሌም መጥተው ነበር እና ሄሮድስ ደግሞ ኢየሱስ ክርስቶስ መወለድ አላወቀም ነበር እና እነዚህ ሰብአ ሰገል የጥበብ ሰዎች በኮከብ ተመርተው ወደ ኢየሩሳሌም ደረሱ ማለት ነው። ኢየሩሳሌም ሲደርሱ ወደ ንጉሱ ሄሮድስ መጡና ምን አሉት? የተወለደው የአይሁድ ንጉስ ወዴት ነው ብለው ጠየቁት። የተወለደው የአይሁድ ንጉስ ወዴት ነው? እኛ ኮከቡን አይተን ከሩቅ ልንሰግድለት መተናል እና አሳየና የተወለደበትን ቦታ እንድንሰግድለት አሉት። ከዚህ በኋላ ሄሮድስ በጣም ደነገጠ፣ ፈራ። እሱ አሁን የፈራበት ምክንያት ምንድነው? ኢየሱስ ክርስቶስ የተወለደው የአይሁድ ንጉስ ወዴት ነው ብለው ስለሆነ እነዛ ሰብአ ሰገል የመጡት። ሄሮድስ ደግሞ በዛ ጊዜ ንጉስ ነበር፣ የዛች ሀገር ንጉስ ስለነበረ ስለዚህ እኔን የሚቃወመኝ በእኔ ላይ የሚነሳ ንጉስ ተነሳብኝ ብሎ በጣም ተናደደ፣ ፈራ ማለት ነው፣ ተበሳጨ። እንግዲህ ሄሮድስ ትልቅ ሰው ነው፣ አዛውንት ነው። ኢየሱስ ክርስቶስ ገና ህፃን ነው፣ ገና እየተወለደ ነው። እሱ ተወልዶ አድጎ እንደው በሱ አስተሳሰብ እንኳን ብናየው ያ ህፃን ተወልዶ አድጎ በእኔ ላይ ተነስቶ ነግሶ ንግስናን ይቀማኛል ብሎ መፍራቱ በጣም የሚያስገርም ነው ማለት ነው። ሄሮድስ እንደምናውቀው ትልቅ ሰው ነው፣ በዘመኑ በእድሜው ትልቅ ነበር። ኢየሱስ ክርስቶስ ደግሞ ገና እየተወለደ ነው። እዛ ድረስ እንኳን መኖርን አውቆ በጣም ፍርሃት ተሰማው ማለት ነው። ከዚህ በኋላ ምን አላቸው? ሰብአ ሰገልን እነሱን ህዝቡን ካህናቱን ሁሉ ሰብስቦ ኢየሱስ ክርስቶስ ወዴት ነው የሚወለደው? መሲሁ ኢየሱስ ክርስቶስ የሚጠበቀው ይመጣል የተባለው ኢየሱስ ክርስቶስ ወዴት ነው የሚወለደው ብሎ ጠየቃቸው። እነሱማ በትንቢት እንደተነገረው በይሁዳ በቤተልሔም ይወለዳል አሉት። ከዚህ በኋላ ለሰብአ ሰገል እናንተም ሄዳችሁ የተወለደበትን ቦታ ሄዳችሁ ስትመለሱ ንገሩኝና እኔም ደግሞ እንዲሰግድለት አላቸው። እሷው ሊሰግድለት ፈልጎ አይደለም አግንቶ ሊገድለው ላይ ፈለገው። ከዚህ በኋላ እግዚአብሔር ለሰብአ ሰገል ተገለጸ። ሰብአ ሰገልም ኢየሱስ ክርስቶስን አገኙት፣ ሰገዱለት። በሌላ መንገድ እንዲመለሱ መልአኩ ነገራቸው። ሄሮድስም እነሱን ሳያገኛቸው ቀረ ማለት ነው። ከዚህ በኋላ እንግዲህ እሱ ኢየሱስ ክርስቶስ የተወለደበትን ቦታና ኢየሱስ ክርስቶስን ስላላገኘው በይሁዳ የተወለዱ ሁሉን በቤተልሔም የተወለዱ ህፃናት የቤተልሔም ህፃናትን ሰብስቦ ሊያስገድላቸው ፈለገ ማለት ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ሄሮድስ አላገኘውም ነበረ። ሄሮድስ ኢየሱስን ለመግደል በቤተልሔም በሱ እድሜ ልክ የሆኑትንም በኢየሱስ ክርስቶስ እድሜ ልክ በዛ 1 ዓመት እስከ 3 ዓመት የሆናቸውን ህፃናት ሰብስቦ ሊገድላቸው ፈለገ። ከዚህ በኋላ እርዳታ አለ ብሎ ሰበሰባቸው። እነዛን ሁሉ ህፃናት 14000 ህፃናት ሰብስቦ በቤተልሔም አገኛቸው፣ ሰበሰባቸው። እርዳታ ይሰጣል ብሎ ሰበሰባቸው። ያን ሁሉ 14000 ህፃናት ከእናታቸው እጅ ላይ እየነጠቀ ገደላቸው፣ ጨፈጨፋቸው ማለት ነው። ለምንድነው ከተባለ እንግዲህ ይሄ ሄሮድስ ኢየሱስ ክርስቶስን አገኛለሁ ብሎ በፍርሃት ምክንያት እሱ ንጉስ ነው ንግስናን ይቀማኛል ብሎ በፍርሃት ምክንያት
እነዛን ሁሉ ሺህ ህፃናት ገድሏቸዋል ማለት ነው፣ አስገድሏቸዋል ማለት ነው። ዛሬም እንደምናውቀው እንግዲህ በዓለም ላይ አንዱ ለመገዳደል ምክንያት የሚሆነው ፍርሃት ነው ማለት ነው። ፍርሃት ያለባቸው ሰዎች የእነሱን ስልጣን የሚጋፋቸው ያለ ሲመስላቸው ያንን ሰው ለመግደል ወደ ኋላ አይሉም ማለት ነው። ስለዚህ በፍርሃት ምክንያት ሰውን ሊገድለው ይችላል ማለት ነው። ሌላው ደግሞ ፈርዖን ነው። እንደሚታወቀው ፈርዖን እንግዲህ በኦሪት ዘጸአት ምዕራፍ 1 ጀምረን ስናነብ የሚያሳየው ስለ ፈርዖን ስለ ህዝበ እስራኤላውያን ይናገራል። እስራኤላውያን እንግዲህ ወደ ግብጽ ከመጡ በኋላ አባታቸው እስራኤል ወይም ደግሞ ያዕቆብ ጋር ወደ ግብጽ ከመጡ በኋላ በግብጽ መኖር ጀመሩ። እየተዋለዱ በዛው በዙ። ከዚህ በኋላ ዮሴፍን የማያውቅ ንጉስ ተነሳ ይላል። ዮሴፍን የማያውቅ ንጉስ፣ ክፉ ንጉስ ተነሳና እስራኤላውያን ሳያቸው እየበዙ ነው፣ ምድርን ሞላ። ስለዚህ በጣም ፈራ። እነዚህ እስራኤላውያን እኮ በዙ፣ ምድሩንም ሞሏት፣ ከኛ ሰዎች በላይ በዙ። ስለዚህ ጥላት ቢመጣ ከጥላቶች ጋር ሆነው ይወጉኛል ብሎ ፈራ። ይሄ ፈርዖን ማለት ነው። ከዚህ በኋላ ምን ማድረግ ፈለገ? አገዛዝ አጸናባቸው። ወንድ ሲወለድ ከዕብራውያን ወንድ ሲወለድ እንዲገደል አደረገ። ከዚህ በኋላ የተለያየ ስራ፣ ክፉ ስራ፣ ለነሱ የማይመጠን ስራን እያሰራ አገዛዝ አጸናባቸው ማለት ነው። በምን ምክንያት? በፍርሃት ምክንያት። ገና ብዙ ሆነዋል፣ ከጠላቶቹ ጋር ሆነው ወግተው እኔን ያጠፉኛል ብሎ ንግስና ያነቀሙኛል ብሎ ስለፈራ እስራኤላውያን አሰቃያቸው፣ ብዙ መከራን አሳያቸው። እንግዲህ እንደሚታወቀው በዚህ ታሪክ ውስጥ ራሔልን እናውቃታለን ሁላችንም። ራሔል እንግዲህ ከዕብራውያን አንዷ ናት፣ ከእስራኤላውያን አንዷ ናት እና በዚህ በአገዛዙ ጊዜ ነፍሰ ጡር ነበረች። ጡብ እያስወካ ጭቃ እያስወካ ጡብ ያሰራቸው ነበረ እስራኤላውያን ዕብራውያን። ስለዚህ እቺ እናት ነፍሰ ጡር ሆና ተሰራ ነበረ፣ ጭቃ እያወካች ጡብ ተሰራ ነበርና እንደዛ እየሰራች ምጧ መጣባት። እንግዲህ በጣም የሚዘገንን ታሪክ ነው በመጽሐፍ ቅዱስ ላይ። ይሄ ምጧ መጥቶ እባካችሁ ፍቀዱልኝና ልጆችን ልገላገል ስትላቸው አይሆንም አሏት። እዚሁ ለጃቸው አላት። ከዛ እዛው እንደቆመች ልጆቹ ተወለዱ፣ መንታ ልጆች ተወለዱ። ልጆችን ላንሳ ብላ ጎንበስ ስትል ለምን አታነሽም? እዛው እርገጫቸው፣ ጡቡን ያጠናል፣ ጡቡን ጭቃውን ያጠናዋል እና እዛው እርገጭ ተብላ ልጆቿን እዛ ተደርጋለች ማለት ነው። ከዚህ በኋላ እንግዲህ እቺ ራሔል አለቀሰች፣ አነባች፣ እንባዋን ወደ ሰማይ ረጫቸው። እንባዋ አልተመለሰም። ጸባዖት ዲዋ አንኳኳ። እግዚአብሔርም የራሔልን እንባ ተመልክቶ ህዝበ እስራኤላውያን በሙሴ አማካኝነት በቅዱስ ሚካኤል ተራዳኢነት የኤርትራን ባህር ከፍሎ አሻገራቸው ማለት ነው። ወደ ምድረ ከናን አሻገራቸው። ስለዚህ ይሄን ሁሉ አገዛዝ የጸናባቸው ፈርዖን ምን ሆኖ ከተባለ በፍርሃት ምክንያት ነው። ስለሚፈራ ነው። ገና ብዙ ሆነው ስልጣኔን ይጋፉኛል፣ ያጠፉኛል ብሎ ስለፈራ ይሄን አገዛዝ አጽንቶባቸዋል ማለት ነው። ስለዚህ ፍርሃት አንዱ ሰውን ከሚገድልበት ምክንያት አንዱ ፍርሃት ነው ማለት ነው። ሌላው እንግዲህ አራተኛው ሁሉ የኔ ይሁን የሚሉ ሰዎች ሰውን ይገድላሉ። አራተኛው ምክንያት ምንድነው? ሰውን የሚገድለው ሁሉ የኔ ይሁን የሚሉ ሰዎች ሰውን ይገድላሉ። በቃ ሌላው ሰው እንዲጠቀም አይፈልጉ፣ ለሁሉ ነገር የኔ ይሁን የሚሉ ሰዎች ሰውን ይገድላሉ። እንግዲህ በመጽሐፍ ቅዱስ ስናይ የኔ ይሁን የሚሉ ሰዎች አክዓብና ኤልዛቤል በመጽሐፈ ነገሥት ምዕራፍ 20 ከቁጥር 1 ላይ እንደምናገኘው አክዓብና ኤልዛቤል የሚባሉ ንጉስና ንግስት ነበሩ። እንግዲህ እነዚህ ሰዎች በጣም ክፉ ከሚባሉ ነገስታት አንዱ ነው። አክዓብና ኤልዛቤል ክፉ ነበሩ። በእግዚአብሔር ፊት ክፉን ያደረጉ ነገስታት ቢኖሩ እነዚህ ናቸው። አክዓብ እስከ ሚስቱ ማለት ነው፣ ኤልዛቤል ሚስቱ ጋር እና በመጽሐፈ ነገሥት ምዕራፍ 20 ከቁጥር 1 ላይ የሆነ አንድ ታሪክ ተፈጸመ። ይሄ ታሪክ ምንድነው? ናቡቴ የሚባል አንድ እናት አባቱ የሞቱበት ምስኪን ሰው ነበረ። ይሄ ምስኪን ሰው ደግሞ በንጉሱ በአክዓብና በኤልዛቤል ቤት አካባቢ የወይን ቦታ ነበረው። ቤተሰቦች ያወረሱት፣ እናትና አባቱ ያወረሱት የወይን ቦታ ነበረው እና ይሄ የወይን ቦታ እሱን እያለማ ይተዳደር ነበረ። እነዚህ አክዓብና ኤልዛቤል ክፉ ከመሆናቸው የተነሳ የወይን ቦታን ካልሰጠህን ብለው ግድ ያሉት። ናቡቴ ደግሞ
አልፈራም። ለምን እሰጣችኋለሁኝ አልሰጣችሁም አላችሁ። ሌላ ተክ እንሰጣለን አሉት። አልሰጣችሁም፣ ምክንያቱም እናትና አባቴ ያወረሱኝ የአባቶች ርስት ይሄ ነው። ስለዚህ የአባቶችን ርስት ለማንም አልሰጥም ብሎ እምቢ አላቸው ናቡቴ። ከዚህ በኋላ አክዓብ ተቆጣ፣ ሚስቱም ተቆጣች። እሱም ገደሉት ማለት ነው። ናቡቴን ገደሉት። እንደውም ስጋው እንዳይቀበር አሞራ ውሻ ደሙን ውሻ እንዲልሰው ስጋውን አሞራ እንዲበላው አድርገው በአሰቃቂ ሁኔታ ናቡቴን ገደሉት። አሁን ምክንያቱ ምንድነው ከተባለ ይሄ አክዓብና ኤልዛቤል ሁሉ የኔ ይሁን ባይ መሬት እያላችሁ ሀብት እያላችሁ ንብረት እያላችሁ ብዙ ነገር እያላችሁ ግድ የሚስኪኑን የድሃውን ቀምተን የራሳችን ካላደረግን ብለው ናቡቴን ገደሉት ማለት ነው። ታሪኩ ላይ እንደምናየው እንግዲህ እግዚአብሔር እነዚህ ሰዎች ተበቅሏቸዋል። የናቡቴን ደም እንዲያፈሰሱት ውሻ እንደላሰው ደሙን የነሱንም ደም በኋላ ሞተው ውሻ እንደሰው እንዳይቀበሩ ተደርገዋል ማለት ነው። ስለዚህ ሁሉ የኔ ይሁን የሚሉ ሰዎች ምን ያደርጋሉ? ሰውን ይገድላሉ ማለት ነው። ለሰው የማያስቡ ያለኝ ይበቃኛል የማይሉ እያላቸው እንኳን ይበቃኛል የማይሉ የድሃውን ሰው ንብረት የሚቀሙ እነዚህ ሰውን ይገድላሉ ማለት ነው። አንዱ ለሰው መገደል ምክንያት እነዚህ ሁሉ የኔ ይሁን የሚሉ ሰዎች ናቸው ማለት ነው። ሌላው እንግዲህ አምስተኛው እና የመጨረሻው አስተምሯቸው መግደል የሆነ ሰዎች አስተምሯቸው መግደል የሆነ ሰዎች አሉ። እንግዲህ እንደሚታወቀው በዓለም ላይ ብዙ እምነት አለ፣ ሃይማኖት አንድ ናት። ነገር ግን ብዙ የእምነት ተቋማት አሉ። ከነዚያ የእምነት ተቋማት መካከል ደግሞ ብዙዎቹ አስተምሯቸው መግደል ነው። መቼስ እንግዲህ ሰው አስተምሮ መግደል ከሆነ ሰውን ከመግደል ወደ ኋላ አይልም እና እንግዲህ በስም ባልጠቅስ ራሱ ሃይማኖት አለ ሰው መግደል አስተምሯቸው የሆነ ማለት ነው። ስለዚህ ሰው መግደል አስተምሯቸው የሆኑ ሰዎች እነዛ ሰዎች ሰውን ይገድላሉ ማለት ነው። ለሰው መገደል ለሽብርተኝነት ምክንያት ይሆናሉ። ስለዚህ አስተምሯቸው መግደል የሆኑ ሰዎች ሰውን ይገድላሉ ማለት ነው። እነዚህ እንግዲህ ዋና ዋና ምክንያታቸው ናቸው። ከዚህ በተጨማሪ ኃጢአታችን ይገለጣል ብለው የሚያስቡ ሰዎች ሰውን ሊገድሉ ይችላሉ። አሁን አንድ ሰው ኃጢአት ሰርቶ መልሶ ያንን ኃጢአት ለመሸፈን ሲል ኃጢአት ይሰራል፣ ሌላ ግድያ ይፈጽማል ማለት ነው። ለምሳሌ አንድ ታሪክ ብናየው እንግዲህ አባታችን ቅዱስ ዳዊት መዝሙረኛው ዳዊት እግዚአብሔር የሚወደው እንደ ልብ ያለው ቢሆንም የሆነ ጊዜ ላይ አንድ ኃጢአት ሰርቶ ነበረ። ኃጢአትን ሰርቶ ነበረ። እንግዲህ በንግስና ወራት የኦሪዮ ሚስት ነበረች። ኦሪዮ የሚባል ሰው ነበረ። ይህን ሰው ሚስቱን ዳዊት ሚስቱን ቀምቶታል ማለት ነው። ሚስቱን ቀምቶት እሷን ካስነወራት በኋላ ቅዱስ ዳዊት ምን አደረገ? ባሏ ኦሪዮ እንዲያያቅበት እሱን ማስገደል ፈለገ ማለት ነው። እንግዲህ ኃጢአትን እሸሽጋለሁ ብሎ ሌላ ኃጢአት ማለት ነው። ዛሬም ብዙዎቻችን የሆነን ኃጢአት እንሸፍናለን ብለን ውሸት እንዋሻለን። የሆነን ኃጢአታችን እንሸፍናለን ብለን ተደጋጋሚ ሌላ ውሸት እንዋሻለን ማለት እና ቅዱስ ዳዊት ያንን ማስነወሩን እንዳይታወቅበት ብሎ ኦሪዮን አስገደለው ማለት ነው። ስለዚህ ብዙ ሰዎች ለዚህ ምክንያት ናቸው ማለት ነው። ኃጢአታቸውን ለመሸፈን ሲሉ የሰሩትን ትንሽ ኃጢአት ለመሸፈን ሲሉ ወደ ትልቅ ኃጢአት ይሄዳሉ ማለት ነው። አሁን የሚሰርቅ ሰው ወይም ደግሞ ሌላ ክፉ ነገር የሚሰራ ሰው ሊታወቅበት ሲል ያን ሊያቅበት የፈለገውን ሰው ይገድለዋል ማለት ነው። ስለዚህ ከፊት ከሰራው በላይ የተለየ ሌላ ክፉ ኃጢአትን ይሰራል ሰው ሲገል ማለት ነው። እና ስለዚህ ኃጢአታቸውን መደበቅ እንዳይገለጥ መደበቅ የሚፈልጉ ሰዎች መልሰው ኃጢአትን ይሰራሉ ወይም ደግሞ ሊገድሉ ይችላሉ ማለት ነው። እነዚህ እንግዲህ ዋና ዋና ምክንያቶቹ ናቸው። ታዲያ ይሄን ሁሉ ስታል ሰውን ላለመግደል ሰውና ሰው እንዳይገደል ምን ማድረግ አለብን ካልን ወደ መፍትሄው ስንመጣ ዋናው መፍትሄው እንግዲህ ከላይ የተዘረዘሩት ምክንያቶች አለማድረግ ነው ማለት ነው። በተቃራኒው አሁን ቅናት ብለናል፣ ፍርሃት፣ ኃጢአትን መደበቅ፣ አስተምሮ ደግሞ መግደል የሆነ አስተምሯቸው ሁሉ የኔ ይሁን ማለት እነዚህ ምክንያቶች ከሆኑ እነዚህን በተቃራኒው አለማድረግ ለዚህ መፍትሄ ነው ማለት ነው። ቅናት ያለበት ሰው ቅናቱን እንዲተው ካደረገ ከተወው ቅናቱን ሰው መግደል ይቆማል ማለት ነው። አስተምሯቸው መግደል የሆኑ ሰዎች እነዛ አስተምሯቸውን አስተምረን ገስጸን ወደ መልካሙ ካመጣናቸው የሰው መግደል ይቆማል ማለት ነው።
ሰው መግደላችንን ሰው መገዳደሉ ይቀንሳል ማለት ነው። ሌላው ደግሞ ሁሉ የኔ ይሁን ማለት አሁን ዛሬ በገንዘብ ይሁን በተለያየ ምክንያት ብዙዎቻችን ሁሉ ነገር የኔ ይሁን እንላለን። በዚህ ምክንያት ደግሞ ሰዎችን ወደ ያልተፈለገ መንገድ ወደ ግድያ እንሄዳለን ማለት ነው። ስለዚህ የኔ ይሁን ከማለት ይልቅ ያለኝ ይበቃኛል ማለት ተካፍሎ መብላት እንደውም ሰውን ወደ ክፉ አሁን ሰው አጥቶ ለመስረቅ ሲሄድ ያለው ሰው ለዛ ሊሰርቅ ለፈለገው ሰውዬ መስጠት ማካፈል ያለኝ ይበቃኛል ማለት አንዱ መፍትሄ ነው ማለት ነው። ፍርሃት እና ቅናት ደግሞ ሌላው ሰው ሲበልጠን ከኛ የበለጠ በጎ ነገርን ሲያደርግ እሱን ለመግደል መነሳሳት ሳይሆን አንደኛ ከሱ ልምድን መቅሰም መልካም ነገር ያደረገበትን ስለዚህ ለኛም ከኛ የሚበልጥ ሰው ካለ ከኛ የበለጠ በጎ ነገር የሚሰራ ሰው ካለ እሱን ወደ ታች ማድረግ ሳይሆን እሱን ማጥፋት ሳይሆን እኛ ከሱ ልምድ ወስደን መልካም ነገርን ሰርተን ከሱ ጋር እኩል እንድንሆን ዕውቀትም ከሆነ ዕውቀትን በመጠየቅ ገንዘብም ከሆነ ገንዘብን በመጠየቅ ወይም ደግሞ የምናገኝበትን መንገድ ፈልገን እንደውም ከሱ የበለጠ መልካም ሰው መሆን እንጂ ሰው መግደል ተገቢ አይደለም ማለት ነው። ስለዚህ እነዚህን ቅናትን፣ የበታችነት ስሜትን፣ ፍርሃትን ሁሉ የኔ ይሁን ማለትን ከተውን በዓለም ላይ እነዚህን ምክንያቶች ሁሉም ሰው ቢያደርጋቸው በዓለም ላይ መገዳደል፣ ሽብርተኝነት ይቀንሳል ማለት ነው። ስለዚህ ሁላችንም ሰውን መግደል ሳይሆን ሰውን መርዳት፣ መልካም ነገር ማድረግን ተምረን መልካም ከሚሰሩ ሰዎች እኛም ልምድ ወስደን መልካም እናደርገን ወደ እግዚአብሔር መንግስት ሁላችንም እንድንገባ የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፍቃድ ይሁንልን። ያስተማረን የመከረን አባቶቻችን አምላክ እኛም አምላክ ለሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።